ምዕራፍ 36 ላገቡ ሴቶች የተመደበ ርስት። ከዮሴፍ ልጆች ወገኖች የምናሴ ልጅ የማኪር ልጅ የገለዓድ ልጆች ወገን አለ። አለቆች መጡ፣ በሙሴና በካህኑ በአልዓዛር በእስራኤል ልጆች አባቶች አለቆች ፊትም ተናገሩ አሉም። ምድሪቱን ለእስራኤል ልጆች ርስት አድርጎ በዕጣ ከፍሎ ይሰጣቸው ዘንድ እግዚአብሔር ጌታችን አዘዘው። እግዚአብሔርም የወንድማችንን የሰለጰዓድን ርስት ለሴቶች ልጆቹ ይሰጣቸው ዘንድ ጌታችንን አዘዘው። ከሌላም ከእስራኤል ልጆች ነገድ ባል ቢያገቡ ርስታቸው ከአባቶቻቸው ርስት ይነቀላል። እነርሱም ለሚገቡበት ለሌላው ነገድ ርስት ይጨመራል። እንደዚህም የርስታችን ዕጣ ይጎድላል። ለእስራኤልም ልጆች ኢዮቤልዩ በሆነ ጊዜ ርስታቸው ሴቶቹ ወዳገቡበት ወደ ሌላ ነገድ ርስት ይጨመራል። እነሆ ርስታቸው በአባቶቻችን ነገድ ርስት ይጎድላል። ሙሴም የእስራኤልን ልጆች እንደ እግዚአብሔር ቃል እንዲህ ብሎ አዘዛቸው። የዮሴፍ ልጆች ነገድ በእውነት ተናገሩ። እግዚአብሔር ስለ ጰዓድ ሴቶች ልጆች ያዘዘው ነገር ይህ ነው። የወደዱትን ያግቡ፣ ነገር ግን ከአባታቸው ነገድ ብቻ ያግቡ። እንደዚህም የእስራኤል ልጆች ርስት ከነገድ ወደ ነገድ ምንም አይተላለፍ። ከእስራኤል ልጆች እያንዳንዱ ወደ አባቶቹ ነገድ ርስት ይጠጋ። ከእስራኤል ልጆች እያንዳንዱ ሰው የአባቶቹን ርስት ይወርስ ዘንድ ከእስራኤል ልጆች ነገድ ሁሉ ርስት ያላት ሴት ልጅ ሁሉ ከአባቷ ነገድ ባል ታግባ። እንደዚህም ከአንድ ነገድ ወደ ሌላ ነገድ ምንም ርስት አይተላለፍ። ከእስራኤልም ልጆች ነገድ እያንዳንዱ ወደ ርስቱ ይጠጋ። እግዚአብሔርም ሙሴን እንዳዘዘው እንዲሁ የሰለጰዓድ ሴቶች ልጆች አደረጉ። የሰለጰዓድ ሴቶች ልጆች መሐላ፣ ቴርሳ፣ ሄግላ፣ ሚልካ፣ ኑሃ ከአባታቸው ወንድሞች ልጆች ጋር ተጋቡ። ከዮሴፍ ልጅ ከምናሴ ልጆች ወገኖች ባሎቻቸውንም አገቡ። ርስታቸውም በአባታቸው ነገር ጸና። እግዚአብሔር በሙሴ እጅ የእስራኤልን ልጆች በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ምዕራብ ያዘዛቸው ትእዛዝ፣ ሥርዓትና ፍርድ እነዚህ ናቸው።